ተስፋ ቆርጫለሁ። ባይሆን እስኪ ስለ ምስኪኑ አባቴ የምታውቂውን ነገር ነገር እየዋሹ ነው አባዬ። የቢንያምን ታናሽ ተጠቅመው ቃሉን እንዲቀይር ያደረጉት። ምን? ቢንያም እዛው እስር ቤት እንዳለ ገንዘብ ከፍዬ ላስገድለው ወስኛለሁ። ቆይ ሹፌር አንዴ እንዳታስነሳው። ለዛች ልጅ እንደውም ክላክስ አድርግላት። አጸዳ ውዴ አጸዳ ውዴ ምን ነው ደነገጥሽ? ጎዳና ላይ ነበር አይደል የምታውቂኝ? አሁን ግን በመኪና እየተሽከረከርኩ ነው። አንቺ ደግሞ በክረምት በእግርሽ እየተንከራተትሽ ነው። አንቺ ቆይ ምን አባሽ አግኝተሽ ነው? ከሰማይ መና ወረደልኝ ልበልሽ? አንቺ ደግሞ በእግርሽ እየኳተንሽ ነው። ወይ አጸደ መኪናሽን እዝራ ቀምቶሽ ነው የኔ ከርታታ። እሱ አይመለከትሽም። እሺ ይልቅ ቆይ እስኪ ንገሪኝ፣ ለመሆኑ ከየት አባሽ ነው ይሄን ገንዘብ ያመጣሽው? አሁን በደንብ ገባኝ። አንቺ ለካ ይሄን ሁሉ ጊዜ ከወንድሜ ገንዘብ እየሰረቅሽ አስቀምጪ ነበር አይደል? አንቺ ሞላጫ ሌባ። በዚህ ሰዓት ምንም ብትይ አልፈርድብሽም። ውይ ለማንኛውም በእግርሽ ከምትኳትኝ በዚህችንኪ ባስ እንኳን። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት አደራችሁ ወይስ እንዴት ዋላችሁ? ሁሉ ሰላም ሁሉ መልካም፣ እኔ ደህና ነኝ። ዛሬ የላችሁ የመጣሁት እንግዲህ አዲስ ቪዲዮ ነው። ይሄንን አዲስ ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ በትህትና ጠይቃችኋለሁ። እንግዲህ ዛሬ የላችሁ የመጣሁት በጣም የሚገርመው አጸደና የቢሌን እናት እየተደባደቡ ነው። አጸደ እንግዲህ የቢሌን እናት እሷ ታስኪ ቀጥራ በታስኪ እየሄደች እያለች እኔና እሷ በፍጹም ልንግባባና በፍጹም አንድ ልንሆን ስላልቻን እሷ ዛሬ በአዝራ ብር ሰው ቀጥራ ታስኪም ቀጥራ እየተንሸረሸረች ነው። እኔ ደግሞ ምስኪና በእግሬ እየሄድኩ እያለ በእግሬ ልሄድም ልታስኬድም ስላልቻለችኝ ነገሮቹ በጣም ለኔ ከባድ ቢሆንም ዛሬ እኔና እሷ አብረን ገጥመናል ማለት ነው ብላ ስትናገር ነበረ አጸደ። ስለዚህ ታዲያ እንግዲህ መንገድ ላይ ተደባድበው ሹፌሩ እንኳን እነሱ ከተጨረሱ በኋላና ከተደባደቡ በኋላ ነው ሹፌሩ እነሱ ሊገላግላቸው የመጣ ማለት ነው። ስለዚህ እንግዲህ ወይዘሮ አጸደም ተጎርታለች። ዘነበችም እየዘነበች ነበረ። ዘነበችም በጣም ስለተጎዳች ስለዚህ እንግዲህ በመካከሉ የሆነ ችግር እየተፈጠረ ነው ማለት ነው። እየሮጠች ወደ ቤቷ ስትመጣ ነበረ። ወደ ቤቷ እየሮጠች ስትመጣ ወይዘሮ አጸደ እንግዲህ እንዲህ አለች፣ አንቺ ተንከሰቢስ እኮ ነሽ። እኔና እናትሽ ቤት ውስጥ በጣም እየተደባደብንና ቤት ውስጥ በጣም እየተሸገርን እያለ ስለዚህ እንግዲህ አንቺ እዚህ ጋር ደግሞ በጣም እየተሸገርሽ ነው። በጣም ትልቅ ችግር ላይ ነው እየወደቅሽ ያለሽው። እናትሽ ግን በአዝራ ብር በአዝራ ሀብት በጣም እየተንሸረሸረች ነው። አንቺ ደግሞ የቤት እመቤት ሆነሽ በአዝራ ቤት ቁጭ ብለሻል። እኛ ደግሞ እየተደበደብን ነው። እናትሽ ደግሞ ባለ መኪና ሆናለች። ጭራሽ ብላ በሹፌር ነው የምትሄደው። ሹፌር ቀጥራ እዚህ እኛ እየተሸገርን እያለ ነው ብላ በጣም እንግዲህ
እያጨናነቀቻት ነው ሀብልን ማለት ነው። እና ሀብልን በጣም ብዙ ሰዎች እንግዲህ ትዳሯን ለማፍረስ በጣም እየተሯሯጡና በጣም እየሞከሩላት ነው። እንግዲህ እናንተ ብዙ ነገሮችም ብታስቡ እኛ ተስማምተን እንግዲህ ሀድራ ወዶ ፈቅዶ ወደ ቤቱ ተስማምተን ተመልሰናልና እናንተ ምን እንደምታመጡ እስቲ አብረን እንከታተላለን ብላ እንግዲህ ብሌን መልስ ሰጥታለች። የብሌን መልስ ደግሞ ምን አይነት መልስ እንደሆነ በጣም ከባድ ነው። እንግዲህ ወደ ሌሎቹ ቪዲዮ ስንሄድ አቶ እስከንደርም ቤት ውስጥ ቁጭ ብሎ ታመም ያለው እያለ ነው ማለት ነው። አቶ እስከንደር ታመም ያለው እሱ ሲል እንግዲህ በስተመጨረሻ ላይም ብሌን አንዳንድ ነገር ትኩሶች ነገር ልትሰጠው ወደሱ ቤት ስታመራ ነበረ። ወደሱ ያለበት ቦታ ስታመራ ነበረ። እንግዲህ ጋሼ ምን ሆኖ ነው እኔ የምሰራውና የማቀርብለትን እርሶ ደግሞ ካልጣማቸው እንደምንም ብላችሁ ቀስ በቀስ ብሉ እያለች ነው። ስለዚህ እንግዲህ ብሉ እሷ ስትልህ ነገሮቹ በጣም ከባድ እየሆኑና በጣም ሁሉም ነገር ለበጎ ስለሆነ እንግዲህ ብሌን ለነፍሷና ለስጋ ብላ አቶ እስከንደርን ድምጧን አጥፍታ አሁን በጣም አዝራን እየወደደችውና እያፈቀረች ስለመጣች አንዳንድ ነገሮችን ግን ስትናገር ሰከን ብላለች ማለት ነውና ሰከን ያላሉ እና ወይዘሮ አጸደ እንደገና ደግሞ የብሌን እናት ብዙ ሰዎች እንግዲህ የአዝራ እህት ናቸው በአሁኑ ሰዓት እያተረማመሱ ያሉት እንጂ ብሌን የራሴን ቤት ብላ ከአዝራ ጋራም ተስማምተው እየኖሩ ነው ማለት ነው። ሌሎቹ ቪዲዮ ደግሞ የሀብል እናት ልጄን ለ23 ዓመት ልጄን በፍጹም አላየዋትም። ለ23 ዓመት ልጄ ለኔ በጣም ከባድ ነች። ልጄ ለኔ ሁለመናዬ ነች። በጣም ስለተሸገርኩና በጣም የኔን ደረጃ እንዳታይ ብዬ ነው ሆስፒታል ውስጥ ትቻት የመጣሁት እንጂ ሌላ ነገር አስቤ አይደለም። እኔ ልጄን በጣም ነው የምወዳት እያለች ነው። ነገር ግን ሀብልን አይደለም ወይዘሮ ዘነበች እሷ ብር በጣም ስለምትፈልግ ለሌላ ነገር ነው እንጂ የምትፈልጋት ለብር አይደለም። ስለዚህ እንግዲህ ባለፈው ቪዲዮ ላይ እና ስለ አባቷም ጠይቃ ነበረ ማለት ነውና ስለ አባቷ ስትጠይቅ አባቷ ምንም ነገር ያላት ነገር የለም። እንግዲህ ሀብል አሁን ያለችበት ቦታ ለራሷ ደህና የሚባል ሁኔታ ውስጥም ነች ያለችው። አሁን ወይዘሮ ዘነቡ ብር ፍለጋ ሀብልን ተዳሯ ላይ ቁጭ አድርጋ ብር ፍለጋ ከሀብል እናት ላይ አስቀድማ በየአንዳንዱ ነገሮቹን ጠያየቀቻትና ከዛ በኋላ ምን ታረጋለች? የሀብልን አባትም የት እንዳለ እሷም ስንት ዓመት ውጭ ሀገር እንደሰራች አወቀችና ከዛ በኋላ እንግዲህ ሀብልን ለትዳር ለአዝራ ዳረችና ተመልሳ ምን ታረጋለች? ሌላዋን የሀብል እናትን ልጅሽ ነች ሀብል ብላ አስተዋውቃ ከሁለቱ ላይ እንግዲህ ሞቅ ያለ ብር ፈልጋ ነው ይመስለኛል። ዘነበች እዚህ ጋር ዘድ ብላ ነው በየደቂቃው ነው እንግዲህ በየቪዲዮ ላይ ነው ስሟን የምትቀይረውና በጣም ይገርማል። በጣም አንዳንድ ጊዜ የእሷ ነገር በጣም እንደማሳዘንም እንደማዝነኛም ያረገኛልና በጣም ግራ ይገባል ማለት ነው።
ወደ ሌሎቹ ቪዲዮ ደግሞ ስንዘዋወር የሀድራ እህት ትንሿ ከሀድራ ጋራ በጣም እየተነጋገረች ነው። አጸደም የሀድራ አክስት ነች። እንግዲህ እሷ ከእንግዲህ በኋላ ሲመካከሩ ነው ሁለቱ አጸደና የሀድራ እህት ማለት ነው። ከእንግዲህ በኋላማ ሀብልን አጸደቃትና ሀብል የገዛ ሚስቱን አደረጋት። ከእንግዲህ በኋላ ሀብልና እሱ በሰላማቸው አብረው ስለሚኖሩ እኛ ከእንግዲህ በኋላ ምንም ነገር አይመስለንም። ምንም ነገር እኛ እንደ ተራ ሰው ከንብረታችን ውስጥ ወጣን። ወይዘሮ ዘነበችም የሀድራን ንብረት ወርሳ ጭራሽ በሹፌር ነው የምትሄደው። ለራሷ አትነዳም፣ ሹፌር ቀጥራ። ደግሞ ሀብልም የሀድራ ሚስት ሆነ ንብረቱን ተሸክማ ንብረቱን ሁሉ ሰብስባ ቁጭ ብላለች። እንደገና ደግሞ እኔና አንቺ ወደ ውጪ ተጣልን ማለት ነው። አሁን ነገሮቹ ሁሉ ለነሱ ስለተስተካከለላቸው እኛ ከመውደቃችን በፊት እንትን ቦታ ፈልግልን ለኛ እያለች ነው። ኧረ በስመ አብ! ሁለቱ ሰዎች በጣም ጋይስ በጣም ከባድ ሰዎች ናቸውና ሀብልና እዝራ አብረው እንዲኖሩ አብረው እንዲቀመጡ በፍጹም አይፈልጉም። በፍጹም ማረግ አይፈልጉም ማለት ነውና ሁሉም ነገር ለበጎ ነው። ሁሉም ነገር ለሰላም ነው። እንግዲህ አቶ እስከንደር ዛሬ ሴቶቹ ናቸው እየተንቦጫቦጩ ያሉት እንጂ አቶ እስከንደር ምንም ነገር የተናገረው ነገር የለም። የሀብል እናት ደግሞ በጣም ነው የምታምረው። የሚገርማችሁ ነገር እስከ ማን ነው ሀድራና የሀብል እናት ይመሳሰላሉ ጋይስ። ይሄ ድራማ እኮ በጣም የሚገርምና በጣም ደስ የሚል ድራማ ነውና ነገሮቹን ከየት ለቃቅመው ምን ብለው እንደሚያመጡ አይታወቅም ማለት ነውና። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደግዬ ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ሁሉም ነገር ለበጎ ነው፣ ሁሉም ነገር ለሰላም ነውና ከዚህ ድራማ ስር አንዳንድ ነገር እውነታውን እየተነጋገርንና አንዳንድ ነገሮችን ስንነጋገርና አንዳንድ ነገሮችን በግልጽ ስናወራ ሁሉም ነገር ለበጎ ነውና ድራማ ቢሆንም አንዳንድ ነገሮች ያስተምራል ማለት ነው። ሁሉም ለበጎ ነው። ስለዚህ እንግዲህ ሁሉም ነገር በሰላም እየተፈታ ሁሉም ነገር ለበጎ ነው ብለን እናስባለን። ሀብልና አዝራ ተስማምተው ለመኖር ማለት ነውና ተስማምተው ለመኖር በጣም ነገሮቹን ሁሉ እያስተካከሉ ነው። ነገር ግን አጸደና የሀድራ እህት ምክንያታቸው ሰበባቸው በፍጹም ሊታወቅ አልቻለም ማለት ነውና ሁለቱ ከተዋደዱና መተዳደራ ለራሳቸው ካላቸው ምን ያስፈልጋል? ሰውን ካልነኩ የሚያስፈልግ ነገር ምንድነው ያለው ማለት ነው? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ እንደምታዩት የዛሬ ውሏችን ይሄን ይመስላል። በሌላ ቪዲዮ እስከመማጣ ድረስ አሁንም ላይክ እና ሰብስክራይብ እያደረጋችሁ ወደዚህ ቻናል ብትቀላቀሉ በጣም ነው ደስ የሚለኝ።
የዛሬው ቪዲዮ በጣም ዝብርቅርቅርቅ ብሏልና እንግዲህ ምንም ማድረግ አይቻልም። ባባይ ተናድጄ ስለነበር ነው የተናገርኩት። እውነት ደግሞ ያው ሰው ሲናደድ አይደለም ያልወለደውን ልጅ የወለደውንም ልጅ